ጸጋ ነው ከነቀምት ከተማ ጌታ የተመሰገነ ይሁን ስሙ አሜን። እዚህ ቤት ያለው ቅባት ዕዳም ይከፍላል ሕይወትንም ያድናል። እኔ እንደምታዩኝ አይደለም እዚህ ፊት ለፊት ያቆመኝ ጌታ ክብር ምስጋና ለኢየሱስ ይሁን። እኔ እዚህ ሲመጣ በጣም ትልቅ ዕዳ ውስጥ ወድቄ 850 የሚያክል ዕዳ ውስጥ ገብቼ ራማች ዕዳው ከባድ ነውና ለአይን ማየት የሚከብድ ትልቅ መኪና ነበረኝ ተወረሰብኝ። 850 ሺህ ብር ካልከፈልክ መኪና አይወጣም ተባለ። እኔ 550 ሺህ ቀርቶ 50 ሺህ ብር በወቅቱ የለኝም። ሮጬ እዚህ መጣሁኝና ጉባኤው ውስጥ ቁጭ ብያለሁ። ሲያለቅስ ሲያዩኝ መጥቶ አፖስትል እስራኤል ለንሳ ተነስ ተኬት ይባላል አንተ አሉኝ። አዎ ከወለጋ ነው መጣ። አዎ እኔ መጥቼ እኮ ልክ እዚህ መድረሴ ነው እንጂ ማቆ ምንም ማቆ ነገር የለኝም። እንዴት እንደመጣው ራሱ ትራንስፖርት እንዴት ወንጀል እንደመጣው አላውቅምና ከዛ በኋላ የእግዚአብሔር ሰው ያንተ ጉዳይ ዕዳው ተከፍሏል አሉኝ። አሜን። ዕዳን የሚያክል እኔ 850 ሺህ ብር በጣም ከባድ ብር ስለሆነ ዕዳው ተከፍሏል። እንደዚህ አይነት መኪና ተይዞ ይገኛል እንደዚህ በመንግስት ይጃሉ። አዎ አልኳቸው። በቃ ሳምንት አይደለም 2 ቀን 3 ቀን አይደለም ዕዳው ተከፍሏል መኪናው ተለቀቀ ያሉ። አሜን ብዬ በደስታ ተቀበልኩኝ። በጣም በእምባ እኔ እንደዚህ አሁን አማርኛ በጣም ማውራት በጣም ስለሚከብደኝ እንጂ በእምባ ከአጠገቤ ቆሞ አልቅሶ ነው ጸለዩልኝና የሚገርም ከዚህ ገብቼ ልክ ቤት ሲደርስ በሁለተኛ ቀን ያም ስልኬን ካሁን በፊት ስልክ ባነሳልኝ ሁሉ ይደውልልኛል። ያም 80 ሺህ ብር ያም 100 ሺህ ብር በሁለት ቀን ውስጥ 850 ሺህ ብር ከየት እንደመጣ አላውቅም ተከፈለልኝ። እሰይ ምክንያቱ እኔ ቁሜ ሲመሰክር ስለሚከብደኝ ነው፣ ውለታው ስለሚበዛብኝ። እዚህ ቤት ቅባት እንደ ቀላል አትዩት። ዕዳ የሚከፍል ነው፣ ሕይወትን የሚያድን ነው። እኔ ልጆችን 3 ልጆች አሉ። 3 ልጆችን ጥዬ ራሴን በመኪና አደጋ ላጠፋ ነው የመጣሁት። እዚህ መጨረሻ ቻንስ ከዚህ በኋላ እኔ ሰውም አልሆንም ብዬ ወስኜ ነው መጣሁ። ያቀን ልጆችም ባለቤቴም ነበሩ። ያቀን ልክ በቃ የኔ ውሳኔ ከባድ ስለሆነ በቃ ራሴን ያጠፋለሁ። ከዚህ በኋላ እኔ ወደ ሰላም ኑሮ መመለስ ስለማልችል እንደኚህ ልጆች ጥዬ ለመጥፋት ዝግጁ ሆኜ ነው መጣሁት። ግን የእግዚአብሔር ሰው ቃል አወጡልኝ። ቃል ባወጡልኝ ሰዓት ነገሮቹ ተቀየረ። የኔ ቤት በደስታ ሞላ፣ ዕዳውም ተከፈለ። እባካችሁ ዕዳው ሰው የገባ ሰው ነው የሚያውቀውና እኔ ልክ በቃ ስልኬን ሁሉ ሲም ካርድ ሁሉ ዘግቼ ባዶ እጄ ነው የመጣሁት። ምክንያቱም ያም ሲደውሎ ስለሚያስቸግረኝ እግዚአብሔር አምላክ ረዳኝና አፖስትል ቃል እንዳወጡልኝ መኪናው ተለቀቀ። ዕዳ 850 ሺህ ብር በሁለተኛ ቀን ተከፍሎ መኪና የተለቀቀ። አመስግኑልኝ ጌታን በጭብጨባ ክብሩለት። ሁለተኛ ምስክርነት የኔ ምስክርነት በጣም ነው የሚከብደው። ትልቅ ነገር ነው የተደረገልኝ። ትልቅ ነገር የተደረገ ሁለተኛ ምስክር እኔ ከዚህ በኋላ የአፖስትልን ፎቶ ከዚህ ከስልክ ላይ ዳውንሎድ አድርጌ አወረድኩትና ትልቅ ፎቶ አድርጌ አሳጥቤ ግድግዳ ላይ አስቀመጥኩ። አሁንም ቤት ላይ ያለ ማለት ነው። ከዛ በኋላ 16 ሜትር ጉድጓድ የኔ ግቢ ውስጥ አለ። ጉድጓዱ በጣም በአርማታ ነው ተሰራ። 16 ሜትር ማለት ጥልቀቱ በጣም ከባድ ነው። ልክ ልጄ 3ኛ ዓመቱ ነው። ጉድጓዱ ውስጥ ዘሎ ገባ። እንግዲህ ለመስማትም ለማየትም የሚዘገንን ውሃው 16 ሜትር ጉድጓዱ ውስጥ ሲገባ ውሃ ባዶ አልነበረም። ውሃ ሙሉ ውሃ በቃ ውሃ ነው፣ ግማሽ በላይ ውሃ ነው። ልክ እኔ ራሴን ማላቅም ምን እንደሆንኩ ማላቅም ወደኩኝ። ባለውበት ቦታ መውደቄን ብቻ ነው የማስታውሰው። ልክ ባለቤቴ በጣም በእምነቷ በጣም ከባድ ነውና ሮጣ ይዛ ገባችና ቤት ውስጥ የአፖስትልን ፎቶ ትልቅ አድርጌ ያስቀመጥኩትን ፎቶ አመጣችና የአፖስትል እስራኤል አምላክ ሆይ ልጄ እዚህ ውሃ ውስጥ ገብቶ ይሞት እንዴ? ልጄን ብለ ፎቶን እንዲስታር ልጁ መዋኘት አይችልም። 3 ዓመት ልጅ ውሃ መዋኘት አይችልም። ተንሳፈፈ ውሃ ላይ። አዲስ አበባ ደስ ያለው ሰው በእግሮቹ ቆሞ ይህን ጌታ በጭብጨባ ያከብራል።
ከዚህ በላይ ተአምራት፣ ከዚህ በላይ ድንቅ፣ ከዚህ በላይ የለም። በመጀመሪያ ደረጃ ዳዲ የሆነለት ሁለት ነገር ነው። አንደኛው እዚህ ቦታ ላይ የራሱ የግል መኪና ነበረው። በእዳ ተይዞበት መጣ በግል ወደ አንተ እንደዚህ ያልከው 850 ሺህ ብር አይደለም ማለት ሲናገር 50 ሺህ ብር አካውንቴ ላይ የሌለ ሰው መጣው አለ። እንደዚህ ያልከኝ 3 ቀን አይደለም 1 ሳምንት አይደለም እዳው ተከፍሏል ብለህ ሸኘኸኝ። ነቀምት ስደርስ የማላቀው ዘመድ ጓደኛ ራሳቸው ጌታ አሳስቧቸው 850 ሺህ ብር በሶስተኛ ቀን ተከፍሎ መኪናዬ ነፃ ሆነ አለኝ። አሜን ብዬ ሳልጨርስ ዳድ እሱ መኖሪያ ቤት ውስጥ ያንተ ፎቶ አለ ከስልክ ላይ ዳውንሎድ አርግቶ በግድግዳ የሰቀለው ፎቶ አለና ግቢ ውስጥ የውሃ ጉድጓድ አለ የተቆፈረ 18 ሜትር ጉድጓድ ወርታች ውሃ ያለበት ጉድጓድ የ3 ዓመት ብላቴና ልጁ ነው እዛ ጉድጓድ ውስጥ የገባው 18 ሜትር ዳዴ ወርታች። የሚገርመው ነገር በጣም ተረብሼ አለ እኔ ፌንት ነው ያደረኩት አለ። ነገር ግን የኔ ባለቤት በእምነቷ ብርቱ ስለነበረች ያ ግድግዳ ላይ የነበረውን ያንተን ፎቶ ወስዳ እዛ ቦታ ላይ የሐዋርያው እስራኤል አምላክ ልጄ በውሃ ተበልቶ መሞት የለበትም ብላ ያንን ፎቶ እዛ ጉድጓድ ላይ ስትጥለው ያ 18 ሜትር ወደ ታች ሰምጦ የነበረ ልጅ ተንሳፈፈ፣ በህይወት ከዛ ጉድጓድ ወጣ። ይሄን ምስክርነት ይዤ ከቀደምት መጥቻለሁ። ጌታን በጭብጨባችሁ አክብሩ ይላል። እባካችሁ የአዲስ አበባ ቅዱሳን ደስ ያለው ብቻ በእግሮቹ ቆሞ ጌታን ያከብራል። እኔ ሬሳው ነው የሚወጣ የመሰለኝ። ምክንያቱ 3 ዓመት ልጅ እንዴት ነው ምን ጉልበት አለው የሚንሳፈፈው ምን ክንፍ አለው ብላችሁ ትገምታላችሁ? በጣም ከባድ ነው። ልጄ ምንም አልሆነም፣ አልቆሰለም። ልብሱ የሚገርም አንድ ነገር ጉባኤ ቆሞ ለጌታ ክብር ያመጣል። ኢየሱስ ጌታ ነው። ክብር ለጌታ ከዚህ በላይ ሃሌሉያ። አንድ ቁጭ በሉ እስቲ አሜን አሜን። ልጅ ነው ውሃ ላይ ታንሰፈፈው፣ ውሃ ላይ ተንሳፈፈ። ልጅ ነው። የሱ ትንቢት እንደ ዛሬ አስታውሳለሁ። 2 ልጆቹን ጥሎ ባለቤቱን ጥፎ ለመጥፋት ተነስቶ ያለ ነው። እንዳጠፋ ስልክን ክፈት። አረ ከተከፈተ ሰው ይደውላል። አሁን የሚደውለው ቁጥር ለኢዳ ሳይሆን ለኢዳ የሚሆን ገንዘብ ያዘገ ሰዎች ይደውላል። የሰማችሁ ነው ወይ? ስልኩን ዘግቷል። 2 ልጆቹን ጥሎ ሊጠፋ አስቧል። በጣም ተጨንቋል። ክፈት። እኔ አልከፍትም። ለምን አትከፍቶም? ከከፈትኩ ይደውሉኛል። አሁን የሚደውለው ቁጥር ለኢዳ ሳይሆን ለኢዳ የሚሆን ገንዘብ የያዙ ሰዎች ይደውሉሃል። ቶሎ ክፈት። ከፈተ። ያለ እንዲህ ነው። ገና ሜክሲኮ ሳልደርስ ኢዳው ተከፍሎ አለቀ። ኢየሱስ ጌታ ነው። አንተ የእግዚአብሔር ሰው እንዳጠፋ ጌታ እንዲህ ይላል፣ እክሳለሁ ይላል። ቤቶች አያለው። ወለጋ አትሆንም፣ ነቀምት አትሆንም፣ እዚህ ትገባለህ። ቤቶችን አያለው። አሁን እንዴት ነው? አዎ ቤቶች ገና ብዙ ቤት ታፈራለህ። ገና አንድ መኪና ነው እንደምታለቅሰው። ምን ሆነ ነው ራስን ከነኚህ ልጆች ለማጥፋት የምታስበው? እንደዛ አይደለም። እኔ የማይሆን የምናገረው እግዚአብሔር አሳይቶኛል። ገና ከፊት ለፊት ቤት አለ ብሎ ቃል ሲያወጡልኝ እኔ በቃ አሜን ብዬ በደስታ ነው ተቀበልኩት። የዚህ ቤት ቅባት በጣም ይሰራል። እኔ ላይ በቃ ያየ ሰው ማንም ሰው በእኔ ላይ ያየ በእኔ ላይ ወደቀ እሳት ልጄን አዳነልኝ፣ ዕዳ ከፈለልኝ። ቤት ኪራይ ውስጥ ነው የሚኖረው። ቤት ኪራይ ውስጥ ሲንከራተት እኔ እኮ አሪፍ ቤት ከወደዚህ ያለው የአንተ ቤት ሲሰራ ያለው ገና አሪፍ ቤት ይጠብቃል ብሎ ቃል ሲያወጡልኝ በሁለተኛ ወር 480 ሺህ ብር መሬት እዚህ ቡራዩ መሬት ገዛሁኝ። 400 ካሬ ላይ ሙሉ ኤልሼፕ በብሎኬት ጽድት ያለ ቤት ሰርቼ ጨርሻለሁ። እግዚአብሔር ያመስግኑልኝ። የአፖስትል ቅባት ይሰራል። ጠባይልም መሬት ላይ ከተቀበላችሁ ካመናችሁት ከወሰዳችሁት ጠባይልም
ከውጭ ጠላት እንደሚያወራ አይደለም። እግዚአብሔር ይሰራል። እሱ ላይ ያለው እጅ ከሰማይ እንደወረደ በአንተ ላይ ከወረደ አሜን ብለህ ከተቀበልክ ይሰራል። ለኔ ሆኖልኛል። ልጆቼን አድኖልኛል። እግዚአብሔርን አምላክን እንደዚሁ ቅባት ሞገሱ አሁንም በሱ ላይ እንዲጨምር አሁንም አብስቶ ለኢትዮጵያ ለዓለም እንዲበቃ አሁንም ባርኩልኝ እግዚአብሔርን ሰው ቤት አለኝ ያለ ነው ዳዲ። ያው ምን አለ? ቤት አለኝ። አዲስ አበባ ላይ እኮ ነው ዳዲ ያለው። ምን አለኝ? ቤት። እጃችሁ ከፍ አድርጉልኝ። ትናንትና ገንዘብ ያጣው ሰውዬ፣ ባለዕዳ ሰውዬ፣ ከተማ ለቆ ልጆችን ጥሎ ለመሄድ የተነሳ ሰውዬ እግዚአብሔር እንደተናገረ አሁን ደግሞ ቤት አለው፣ ልጆች አለው፣ እሱም አለ፣ ዕዳው ተከፍሏል። እጃችሁ ከፍ አድርጉልኝ። በጌታ በኢየሱስም ዕዳችሁ ወይ ይከፈላል ወይ ይሰረዛል። ይደግማለሁ፣ ዕዳችሁ ወይ ይከፈላል ወይ ይሰረዛል። እንደው እንዲህ ይሆናል። የፈራችሁ ይሄ ዓመት፣ የሰጋችሁ ይሄ ዓመት በህይወት ምርጥ ዓመት ይሆናል። በዚህ ዓመት ይከበራል። ኃይላችሁ ይታደሳል። አረ ነገር ይቀየራል። በኢየሱስም ሆነላችሁ። ድንቁ ኢየሱስ። የገረመኝ ነገር እኮ ምንድነው ዳድ ቤቱን እያሳየኝ ነበር። የሚገርመው አሁን 850 ሺህ ብር ዕዳ ኖሮበት ስለ አንድ መኪና ነው የመጣው እኮ በዛ ሰዓት ሲመጣ ነብይት። የሚገርማችሁ ነገር አሁን ከ4 መኪና በላይ አለው። ከ4 መኪና በላይ አለው። ቤት በ1 ዓመት በ2 ዓመት በ3 ዓመት በ10 ዓመት መስራትም ከባድ ነው አይደል ያገሬ ሰዎች። የሚገርማችሁ ነገር ሐዋርያው ጸልዮለት እኮ ሲመለስ ቤት የሰራው እኮ በ2 ወር ውስጥ እኮ። እጆቻችሁን ከፍ አድርጉና ድንቁ ኢየሱስ ድንቅ ያደርጋል በሉ እስቲ። አባቴ ብዙ ጊዜ ይላል ህይወት ከጸሎት በፊትና ከጸሎት በኋላ ልዩነት አለው ይላልና እስቲ ይህንን ላደረገ ለእግዚአብሔር አጨብጭቡ በል።